ቦርደሩን አስገብተናል ማለት ነው። አሁን ቦርደር ካስገባን በኋላ እቺን አይታችሁ እንደሆነ ባትሪዋ ጠጋ ብላለች። ስለዚህ ዲፎልት ከጫን በኋላ ትንሽ ሰብ ማድረግ እንችላለን ማለት ነው። ቦርደር ጀነሬት አድርገናል። ወደ ፒሲቢ እንቀይረው ማለት ፒሲቢ4 ወደ ፒሲቢ ላይ እነዚህ ኤሌክትሪካል ኮምፖነንቶችን አቀማመጥ እስቲ እንደነበረ ስኬማቲክ ላይ እንደነበረ አይነት አድርገነው ወደ ፒሲቢ ኮንቨርት እናደርግ። ሰርኪት ኤሌክትሪካል ስኬማቲክ ሰርኪት ነው። ስለዚህ ወደ ፒሲቢ ለመቀየር ፋይል ውስጥ ገብተን ኮንቨርት ቱ ፒሲቢ የሚል አለ። እዚህ ጋር መመልከት ትችላላችሁ። እቺን ክሊክ ባረግ አሁን ዲፕ ትሬስ ስኬማቲክ ሰርኪዩትን ወደ ፒሲቢ ሌአውት ሊቀየው እየሞከረን ያለው ኦሬዲ የሆነ ፖፕ አፕ አድርጓል፣ የሆነ ነገር መጥቷል። ስለዚህ ዩዝ ስኬማቲክ ሩል የሚል አለ። ሩሉን ወይም ስኬማቲክ ሩል አለ። እነዚህ ሩሉን ይጠቀም የሚል ቲክ ወይም ሴሌክት ካደረግን በኋላ ኦኬ ነው ማለት አለብን። መመልከት ትችላላችሁ። አሁን ስኬማቲክ ሰርኪዩት ላይ የነበሩ አጠቃላይ ሙሉ ኤሌክትሪካል ኮምፖነንቶቹ መጥቷል። ስለዚህ አቀማመጡ እንደነበረ ነው የምናደርገው። ኦልሞስት ተመሳሳይ እንዲሆንልን ማለት ነው። ስለዚህ አቀማመጡ ለኛ ስኬማቲክ ሰርኪዩት R1 R2 they are on the top። ከዛ ካፓሲተሮቹ መሃል ላይ ያሉት Q1 እና Q2 ይኖራል። ከዛ D1 D2 ደታች መጨረሻ ላይ ነው ያለው። በቀኝ በኩል ባትሪ ነው ያለው ማለት ነው። ስለዚህ ቀጥታ ይሄ እንደነበረ ነው የምናደርገው። እቺን ጎተት አድርገን ድሮፕ እናድርግ። እሷን ደግሞ ቀጥ እንድትል ስፔስ ኪን እንጭናለን። R4ን ቀጥሎ ያለው R3 ነው። ስለዚህ እቺን ጎተት አድርገን አሁንም ቀጥ እንዲል ስፔስ ኪን እንጭናለን። ከዛ ቀጥሎ ያለው R2 ነው። R2 እናመጣለን። አሁንም ቢሆን R2ን እናሽከረክራለን ስፔስ ኪ በመጫን። ቀጥሎ ያለው R1 ነው። R2 አምጥተን ቦታውን ከያዘ በኋላ ስፔስ ኪን በመጫን ማሽከርከር እንችላለን። ከዛ C1 እና C2 አለ። እንዴት ነው አቀማመጣቸው? C2 በላይ በኩል ነው ያለው። ሲብናሽከረክር ምን አይነት ነገር ቆንጆ ሆኖልናል። ከዛ C2ን ከላይ ነው ያለው እንደነበረ አድርገን እናመጣለን። Q2ም በቀኝ በኩል Q1 ሄር። ስለዚህ አሁን ስፔሱ የሚበቃ አይመስለኝም። ስለዚህ ሴሌክት አድርገ ትንሽ ወደ ላይ ሁሉንም ሴሌክት ላድርግ፣ ትንሽ ጎተት ላድርግ ወደ ላይ። ምክንያቱም እነዚህን ዳዮዶች ለማስቀመጥ ስፔስ ስለሌለኝ ማለት ነው። ስለዚህ ቦታቸው ይዟል። ቲን ሮቴት በማድረግ ስፔስ ኪን ቲንም ትንሽ ሮቴት ላድርግ። ጉድ ቆንጆ አይነት ጀስት ስኬማቲክ ላይ እንደነበረ አይነት መጥቶልኛል። ቆንጆ። ስለዚህ ለዚህ ደግሞ ፒሲቢ የራሱ ቦርደር አለው። ቦርደር ይኖራል። ስለዚህ ቦርደር ለማስቀመጥ ኪን ፕሌስ ኮፕ